ድሮክ ኩባንያ ዋና ስራ አስፈጻሚ አቶ ጀማል አህመድ በውዱ ታሪካዊ ጠቅላላ ጉባኤ ላይ የብዙዎችን ስሜትና ቀልብ የገዛ ንግግር አድርገዋል። ይህ ንግግራቸው ልብ ያሞቀ፣ ብዙ ብዥታዎችን ያጠራ፣ ነባሮችን ከአዲሶቹ ያዋሃደና የፈረሰኞቹን መጻኢ ዕድል ያበራ ነበር ማለት ይቻላል። ጉባኤው በሰላም ተጀምሮ በስኬት እንዲጠናቀቅ በማድረግ አቶ ጀማል እውነተኛ ጊዮርጊሳዊነታቸውንና የቁርጥ ቀን ልጅነታቸውን በተግባር አስመስክረዋል። ስማቸውንም ዳግም በጊዮርጊሳውያን ልብ ውስጥ በአዲስ ገጽ አስፍረዋል። አቶ ጀማል ከጉባኤው በኋላ ፍጹም የሆነ የደስታ ስሜታቸው ሳይበርድ በዕለቱ ሁኔታና በሌሎች አንኳር ጉዳዮች ዙሪያ ለብስራት ሬዲዮና ቴሌቪዥን ዝግጅት ክፍል ልዩ ቃላቸውን ሰጥተዋል። አቶ ጀማል ስለ ዕለቱ፣ ስላሳለፉት ጊዜያት እንዲሁም ስለ ክለቡ የበላይ ጠባቂ ስለ ክቡር ሼህ መሐመድ ሁሴን አሊ አላሙዲን ምን አሉ? መላኩ ወልደ ሰንበት ነኝ። አብራችሁን ቆዩ። በርካታ ጊዮርጊሳውያን በአድዋ 00 የስብሰባ ማዕከል የተካሄደውን ጠቅላላ ጉባኤ እንደ ክለቡ ዳግም ውልደት ይቆጥሩታል። ለመሆኑ አቶ ጀማል አህመድ ያችን ታሪካዊ ዕለት እንዴት ገለጿት? በክለቡ የረጅም ጊዜ ታሪክ የዛሬው ቀን ልዩ ነው። ምክንያቱም ሁላችንም ለረጅም ጊዜ ተቋማዊ ይሁን እንላለን። በእንዴት ይሁን የሚለው ነገር ብዥታ ነበር እና አንዳንዴ ከትልልቅ ክራይሲስ ውስጥ ጥሩ ነገር ሊፈጠር ይችላል እና አሁን እንግዲህ በደርግ ጊዜ ክለቡ እንዲፈርስ ከተደረገበት ጊዜ ቀጥሎ ትልቅ ክራይስ የደረሰው አሁን እና ያን በዛ ክራይስ አማካይነት ተመልሰን ከመጣን ግን ወደ ተቋም እንዲቀየር ከሆነ ብቻ ነው የሚል አቋም ስለነበረን ደጋፊው መሮት ከግለሰብ ወደ ተቋማዊ ቡድን እንዲሄድ የእናንተ ሚዲያ ጭምር ሰፊ ጥረት ስታደርጉ ነበር። አሁን ላይ ዛሬ ኃላፊነት የተሰጣቸው ሰዎች የሚወክሏቸው ካምፓኒዎች በቋሚነት የክለቡን አመራርም ውስጥ ገብተው ክለቡን ለመታደግ የገቡበት በሂደት ጠንካራ ዓለም አቀፍ ስታንዳርድን የሚጠቀም ተቋም እንዲሆን ለማድረግ የመጀመሪያው ፋውንዴሽን የተጣለበት ቀን ነው ብዬ አምናለሁ። ፈረሰኞቹ ያለፉትን 2 እና 3 ዓመታት በበርካታ ውዝግቦችና ንትርኮች ውስጥ ሆነው አሳልፈዋል። የክለቡ ሁሉና አደጋ ላይ ወድቆ መላው የስፖርት ቤተሰብ ሳይቀር ዛሬ ነገ ጊዮርጊስ ይፈርስ ሲሆን በሚል ስጋት ውስጥ ነበር። ለመሆኑ አቶ ጀማል አህመድ እነዚህን አስቸጋሪ ዓመታት እንዴት አሳልፏቸው? ጊዮርጊስ እንዲጣር ይዞት ሲጣጣር ለምን ዝምታን መረጡ? እኔን ወደ ጊዮርጊስ ውስጥ በችግር ድራግ ለማምጣት ሙከራዎች ነበሩ። እኛ ከቀድሞ የድርጅቱ አመራራች ጋር ከገንዘብ ብክነት ጋር ተያይዞ የፍርድ ቤት ክርክር ላይ ነበር እና በዛ ምክንያት በዛ ጸብ ውስጥ እኔ ጊዮርጊስ ውስጥ መገኘቴ ያጠፋዋል፣ ለጊዮርጊስ መጥፎ ነው። ስለዚህ የኛ ኢሹ ወደ ጊዮርጊስ እንዳይመጣ እኔ ርቄ ነው። ክፉም ጥሩም አስተያየትም አልሰጠውም ላለፉት 6 ዓመታት። ምክንያቱም ከጊዮርጊስ ጋር በፍጹም በማይገናኙ ጉዳዮች ስለነበረ ጸው። ስለዚህ በዛ ስርቅ እሱንም አልፈለጉትም። የችግሩ አካል ማድረግ ይፈልጉ ስለነበር እኔን ወደዚህ ለማምጣት አንዳንድ የተወሰኑ ደጋፊዎች ጋር ሆነው ብዙ እኔንም የበላይ ጠባቂውንም ክብር የሚነካ ቤተሰቦቻችን ክብር የሚነካ ስድቦች እንሰማ ነበር። ነገር ግን ያው በአሁን በሶሻል ሚዲያ ሰው ብዙ ጊዜ በሐሰት ስለሚወነጀል ብዙ አይከብድም። ሁለተኛ ደግሞ እንዲያም ሆኖ ለክለቡ ጥሩ ነበር የምንመኘው። በእነሱ መርተው ጥሩ ደረጃ ቢደርስ ደስ ይለን ነበር። ነገር ግን አሁን 2 ዓመት ውስጥ ያለው አሰራሩ ያው ክለቡ በጣም በከፍተኛ ፍጥነት ቁልቁል እየወረደ ስለነበረ መጨረሻ አደጋው መፍረስ ነው። እንዳልኩ ነው። በዚህ አይነት ክራይሲስ ያልታሰበ ጥሩ ሲሳይ ይመጣል። አንዱ ሲሳይ የቀድሞ ተጫዋቾች በማህበር ራሳቸውን ማደራጀቱ፣ ሁለተኛው ሲሳይ ደጋፊው ኮንሰንሰስ ውስጥ ገባ። ሳያስበው ተቋማዊ ካልሆነ ይሄ ቡድን ዋጋ የለውም የሚለው ነገር ሁሉም ሼር አደረገ። ስለዚህ ይሄ ሁለቱ ነገር ስላለ አሁን ነው ክለቡን ከደገፍ ነው ተቋሚ ይሆናል በሚል በጣም ብዙ ፕሮጀክቶች አሉ፣ ብዙ ማህበራዊ ጉዳዮች አሉ። ስፖርት ለኛ ፕራዮሪቲ አልነበረ። ነገር ግን በተጽዕኖም ገባንበት ከሆነ ግን ትክክለኛ መንገዱን መስራት አለበት ብዬ
ባለፉት ዓመታት ከአቶ ጀማል አህመድ የጊዮርጊስ ደጋፊነትና ከቀድሞ የክለቡ ፕሬዚዳንት ጋር በተያያዘ ብዙ ነገሮች ሲወሩ ከርመዋል። በተለይም አቶ ጀማልን ወደ ጊዮርጊስ ያመጧቸው የቀድሞ ፕሬዚዳንት ናቸው የሚለውን ወሬ በተመለከተ አቶ ጀማል ግልጽ ማብራሪያ ሰጥተዋል። አቶ አብነት በጊዮርጊስ ነው የተዋወቅ ነው የሚለው ትክክል ነው። ነገር ግን እኔ ከአቶ አብነት በፊት የጊዮርጊስ ደጋፊ ነው። እሱን ደግሞ ብዙ ሰው ያውቃል። እንዳልኩ ከ7ኛ ክፍል ጀምሮ ደጋፊ ነኝ እና እኔ ያኔ አቶ አብነት ያሉበት ጊዜያዊ ኮሚቴ ሲኖር አልነበርኩም። ዳዊት አስፋው ነው የደጋፊ ማህበር ውስጥ ግባ ብሎ እኔን አስገብቶ ትዚያችሁ እንደሆነ አላውቅም፣ ጊዮርጊስ ታች ወርዶ ወደ ዋናው ቡድን ሲመጣ ጊዮርጊስን ከትግራይ ማህበረሰብ ጋር ለማጣላት ብዙ ተሞክሮ ስለነበር የጉና ጋር የመጀመሪያ ጨዋታውን ለመጀመሪያ ጊዜ ትግራይ ሲሄድ ጊዮርጊስ ሻዕቢያ የአይደር ትምህርት ቤትን የደበደበ ጊዜ ነበር እና እኔ ከሀቄ ስፖርት ቤት 18 ኳስ ገዝቼ ይሄንን ወስዳችሁ ጎብኙ ብዬ ያኔ ነው ብዙ ሰው ስለኔ ያወቀውና እንግዲያው ደጋፊ እናቱ አስፋው ከበደ እነ ዳዊት አስፋው እኔንም ነዋይንም ከግራ ክንፍ ወደ ክቡር ትሪቡን ገብተን ወደ ጊዮርጊስ ወሰዱ። ከዛ የማርኬቲንግ ኮሚቴ ውስጥ አስገቡ። እኔ ገንዘብ እየሰጠው ነው ጊዮርጊስን የተዋወቁት እንጂ አቶ አብነት ጋር ጊዮርጊስ አብነት አመጣው የሚለው ስህተት ነው በጣም። ቅዱስ ጊዮርጊስ እንደ ዕድሜውና ታሪኩ ታላቅና ዘመናዊ ያለመሆኑ ከሚያንገበግባቸው ሰዎች መሃል አቶ ጀማል አህመድ አንዱ ናቸው። ይህ ቁጭት ለአንዴና ለመጨረሻ ጊዜ ምላሽ ያገኝ ዘንድም አሁን በጋለ ስሜት ወደ ክለቡ ተመልሰዋል። ለመሆኑ ጊዮርጊስ ምን ደረጃ ላይ እንዲደርስ ይፈልጋሉ? የመሠረተ ልማት ግንባታንስ በተመለከተ ምን ይላሉ? ኢትዮጵያ ከአፍሪካ ሁለተኛው ትልቅ ሀገር ሆና የአውሮፓ ሊጎች በአፍሪካ ተጫዋቾች ተጥለቅልቀው ኢትዮጵያዊ ተጫዋች የለም። ኤርትራ እንኳን አላት። ስለዚህ ያ ቁጭት አለኝ እና ስለዚህ ያንን ለማድረግ ጊዮርጊስን ጠንካራ በማድረግ እንደ ሌሎቹ ሀገር ወጣቶችን አሰልጥኖ ታለንት ያላቸውን ልጆች ለዓለም የሚያበቃ ክለብ እንዲያደርግ ለማድረግ ነው ምኞቴ። ስለዚህ ያ ድሮ ቢሾፍቱ ያሰራ ነው ሶከር አካዳሚ እኔ ራኩት ከጊዮርጊስ በዛ ነው ወደ ዋናው ቡድን ሲከቱት በቃኝ ብዬ ከስቴዲየም ያቆምኩት ያንን። አሁን ይሄ ድል ስለመጣ ብዙ የውጭ ሰዎች እያናገርኩ ነው። ፍላጎታችን ቢሾፍቱ ያለውን አካዳሚ ዓለም አቀፍ ሶከር አካዳሚ ማድረግ ነው። አዲስ አበባ ውስጥ መንግስት የሰጠው መሬት አለ፣ ጥሩ መለማመጃና ክለብ ማለት ነው። የስቴዲየም መሬት አለ፣ ስቴዲየም መስራት። ይህን ካረገ ኢትዮጵያ ውስጥ ኳስ የሚወድ 100 ምናምን ሚሊዮን ህዝብ ባለበት ሀገር ጠንካራ ብሔራዊ ቡድን መስራት፣ ብዙ ተጫዋቾች ለዓለም ማፍራት፣ ኳስን ወደ ኮመርሻል ኢንዱስትሪ መቀየር ይቻላል። ያን ለማድረግ የመጀመሪያው በር በርግዶ የሚከፍተው ጊዮርጊስ ይሆናል ብዬ አስባለሁ። በቅዱስ ጊዮርጊስ ታሪክ በአይነትም ሆነ በገንዘብ ድጋፍ በማድረግ ክቡር ሼህ መሐመድ ሁሴን አሊ አላሙዲንንና ድርጅቶቻቸውን የሚስተካከል የለም። ባለፉት ጥቂት ዓመታት ግን እኚህ ሰውና ተቋማቸው በጥቂት ግለሰቦች ስማቸው ሲጠለሽ ነበር። ዛሬም ግን እሳቸውም ሆነ ድርጅቶቻቸው ከክለቡ ጎን ናቸው። ይህ እንዴት ሊሆን ቻለ? የክለቡ የበላይ ጠባቂ በዚያ አስቸጋሪ ወቅት የነበራቸው ስሜትስ ምን ይመስል ነበር? አቶ ጀማልን ጠይቀነዋል። ነው እሳቸው ኳስ ይወዳሉ በጣም። ነገር ግን ጊዮርጊስን ብዙ ረድተዋል። በአሁኑ ሰዓት ሳውዲ አረቢያ ስለሆኑ ወደዚህ መምጣት አይችሉም። ስማቸውን ግን በሶሻል ሚዲያ የሚያብጠለጥሉ ሰዎች እንዳሉ ያውቁ ስለነበር በዛ ቅሬታ ነበራቸው በጣም እና አሁንም እኔንም ይቅርብህ ስራ ብዙ ስለሆነ እንትንን እንዳይረብሽብህ አትግባ ይቅር እያሉኝ ነው። ነገር ግን የገባሁት በኋላ ደግሞ የደጋፊው ተገልብጾ እንደገና የሳቸውን እያመሰገነ ማሉን ሲያውቁት
ጸባቸው ከደጋፊው ጋር አለመሆኑን ተረድተው የምንችለው እንድንደግፍ ፈቅደውልናል። ውድ አድማጭ ተመልካቾቻችን የሜድሮክ ኩባንያ ዋና ስራ አስፈጻሚ አቶ ጀማል አህመድ ለብስራት ሬዲዮና ስፖርት ዝግጅት ክፍል ብቻ የሰጡት ልዩ ቃለ መጠይቅ ይህን ይመስል ነበር። ስለነበረን ቆይታ እናመሰግናለን።